እንትን ሄለን ፍቅር ይዟታል የሚለውን አጀንዳ እንዴት ታየዋል? አንቺ እንኳን ፍቅር ኮረንቲ ራሱ አይዘሽም። እኔ አይመስለኝም። ሄለን እንግዲህ ስንት ዓመት ሆነኝ አንቺን ሳቀ ሄሉ። እኔ እናንተ እና አቤል ሀላል ነው የምናወራው አይደል? ሀላል አውራ። አዎ እንኳን አንቺ ፍቅር ቢይዝሽ ከኢሱ ነበር የሚይዝሽ። እውነቱን ለመናገር የዘቢባ ኢሱ አይደለም፣ የዘቢባ ኢሱ አይደለም አሜሪካው። አዎ ያኢሱ ከአሜሪካ ኖርዌይ ድረስ መጥቶ በረሽ ድረስ መጥቶ አበባ ሰጥቶ በር አልከፍትም ያልሽ ሴት እንግዲህ እኔ ፍቅር በዛ ላይ ቲክቶክ ላይ ካለ ጎረምሳ ሁሉ ፍቅር ይዛታል። ሄለን አያውቁሽም። ሄዱ ማለት አሁን ቲክቶክ ከመጣሽ የሚያውቁሽ ሰዎች ናቸው። ግን ከበፊቱ ግን ሲቀጥል ደግሞ እንቁላልሽን የት እንዳስቀመጥሽ ትናገሪ ነበር። ባንክ አስቀምጠሻል አይደል? ስማ ጌታ እኔ ሬሳ አይደለሁ ማለት ሀሳብ ቀይራል። እንቁላሉንስ ከባንክ አመጣሽው? ይቀመጥ ምን አባቱ ሸክም ነው። ስማ እንቁላሉ ሀሳብስ ቀይራ ቢሆን የሚለው ነገር ግን አልመጣልህም? ከምታየው አልመጣልኝም፣ በፍጹም አልመጣልኝም። ሞቀታ ነው፣ የፌስቡክ ሞቀታ ነው፣ ጨዋታ ነው። ጨዋታው ላይ ፓርቲሲፔት እያደረግሽ ነው። ለምን ነው ለማመን ያልፈለግም? እኔ ሁሉ ነገር አይተሻልፈሻል ብዬ ነው የማስበው። የሚያጓጓሽ ምንድን ነው? ስለ ትዳር ከዚህ በኋላ ልጅ ነው፣ ልጅ ወልደሻል፣ ብቻሽን አሳድገሻል። ትዳር ነው፣ ከልጅሽ አባት ጋር ኖረሽ አይተሻል። እና እኔ ከዚህ በፊት እንደ ዩቲዩብ ላይ እንደምታወሪው ይህን ያህል የትዳር ፕሮ ምናምን አይደለሽም። ጃጓር መጥቶ አይደለሽ ጌታ። ሰው እኮ የሆነን ሰው ሲወድ ትዳርን እያሰበ እኮ አይደለም። በቃ ትወዳለህ። ለምን እንደምትወድ አታውቀው። ራይት? እሺ አንቺ በምትይው ድንገርሽ ያ ማለት ካሁን በኋላ ትዳሩን ሳይሆን ሰው እኮ ሰውን ሲወድ ዝም ብለህ ትወዳለህ። ወዴት እንደሚያመራ አታውቀው። ገብቷል? ለምን ነው ቀጥታ ትዳርን አስበ ሰው የምትወድ? ለምን እንደዛ ታስባለህ? ማለት ትዳር ፍቅር የሚይዝሽ ትዳር የሚያስብ ሰው ፍቅር ቶሎ ይዘዋል። በቃ ማግባት ስለሚፈልግ ማለት ነው። አንቺ ቲክቶክ ላይ ዳንስ ስለደነሹ ትዳርን እያሰብክ ነው እንዴ? ዝም ብለህ እኮ ታፈቅራለህ። ከዛ በኋላ ወዴት እንደሚያመራ ህይወትን መጠበቅ ነው። ወይ ደግሞ ዊዶ ነው ወዴት እንደምትሄድ። ለምን እንደዛ ታስባለህ? ወይ እንትናን አስገባለሁ ብዬ አቤልን አለቀጠረው እንዳረብሽ። ይኸውልሽ ሄሉ አንቺ እንኳን ፍቅር ኮረንት ይዝሽው። ለምንድን ነው እርግጠኛ የሆንከው? ለምን እርግጠኛ ሆንክ? በጣም እርግጠኛ። በፍጹም እኔ ከወንድ ልጅ ጋር ራሱ እንደዚህ የማሳለፍ ከወንድ ልጅ ጋር ደግመሽ ሴክሹዋል የሆነ ሪሌሽን ውስጥ የምትገቢ አይነት ሴት አይደለሽ ጌታ። እንቁላኔን ቁጭ ኢቨን እንኳን ከዚህ በፊት ኢቨን እንኳን እኔ እንቁላኔን ፍሬዘር አስቀመጥኩ አልኩኝ እንጂ አፋር እጅ አሰፍቻለሁ ብያለሁ። አይ አምጥተሽ ካስተከልሽው ድጋሜ ንገሪኝ። አስወጥተሽ ድጋሜ ከከተትሽው ንገሪኝ እንጂ የዩቱብ ልጆች እኔን አግብቼ እንዲሆን አይፈልጉ። በተለይ ጌታ እንፈልጋለን። ፐርሶናሊቲም የለሽም። ስለ ትዳር ያለሽ ኮንሰፕት ሄለን በጣም የትዳር አድናቂ አይነት ሴት አይደለሽም። ስለዚህ አንዲት ሴት ደግሞ ትዳር በጣም ስትፈልግ በጣም ታይፔ ከምትለው ወንድ ፍቅር ቶሎ ፍቅር ይዛታል። አንቺ ኦልሬዲ አይምሮሽን ክሎዝ አድርገሻል። አይምሮሽን ዘግተሻል። ከየትኛው ጎረምሳ ነው ፍቅር የሚይዝሽ? ቲክቶክ ላይ ውረ ሲል ከምታየው ቲክቶክ ገዝተ ገብታ አብረሹ ሙዚቃ ከምትሰሚው ሰው ሄለን ፍቅር ያዛት። እውነት ሞኞች ናቸው። ፍቅር የእውነት ግለሰቡም ይዟታል የሆነ ብሎ ካመነ በጣም ሞኝ ነው። ሌላ ደመበለው ዩቲዩብ ላይ ገብቶ ኧረ አፍቃሪዋ ልናገር እንጂ ጌታ ስማ ጌታ አንተ እኮ አሁን እያልክ ያለው በፍጹም አንቺ ሰው መውደድ አትችይም እያልከኝ ነው። በሌላ አነጋገር መውደድ ትችያለሽ ግን አታፈቅሪም።
ለምን ደግሞ አታፈቅረው? ሄለን ካፈቀረች እንኳን ነው የምልህ። ሄለን ካፈቀረች እንኳን በጣም በፕሮሰስ ነው። ግን ልንገርህ አሁን ጌታ አሁን ያለችበት ልንገርህ ጌታ ኦኬ ስማኝ ቆይ አሁን ያለችበት ነገር የራሷ ታውቃለች። ለምን ፍቅር በፕሮሰስ ነው የምታፈቅረው ማለት ምን ማለት ነው? እንደው ካፈቀርሽ እንኳን በጣም እውነቴን ነው የምልህ። ቆይ እኔ አንድ ሄለን አሁን በፕሮሰስ ነው የሚለውን ለማስረዳት አፈቀረች ተብሎ የሚወራው እኔ ዩቲዩብ ላይ ውር ብሎ እንዳሰማሁት እንትና ነው አይደለ? ጃፒ ነው። የእውነት አንቺ ጃፒ የእውነት ጃፒ እየሰማኝ ከሆነ ማለት ነው የእውነት ከእሱ ፍቅር እሱ ፍቅር ይዞት ሊሆን ይችላል። የእሱን እንትን ስለማለ እሱ ፍቅር ይዞት ሊሆን ይችላል፣ አላውቅም። ያንቺን ግን 100% ጃፒ እየሰማኝ ከሆነ ፍቅር አልያዛትም። ነገር ግን ፍቅር እንዲዛት ከፈለግ ፕሮሰስ ነው። የሄለን ፍቅር ምን ማድረግ አለብህ መሰለህ? ኖርዌይ ሂድ፣ በደንብ አግኛት። ኖርዌይ እንደሱማ እኮ ኖርዌይ ድረስ ኢሳያስ ሄደዋል። እንደሱ ልትል አትችልም። እንደሱማ ኢሱም ሄደዋል እኮ ኖርዌይ ድረስ። አይ ኢሱ እንደው ፍቅር ቢይዛት እኮ አልኩ። በሄዳ አይደለም ግን ጌታ ቆይ ልንገርህ፣ ሰው እንትን አይደለም። ቆይ አንዴ ስማኝ ስለሰማሁህ አንተን ስለሰማሁህ ስማኝ አንዴ። አንተ ረጅም ሰዓት እያወራ ስለነበር ሰምቻለሁ። ይኸውልህ ሰው ሆኖ የማይለወጥ የለም። እሷ አሁን ባለች ራሷ የምታውቀው የሰው ልጅ ለምን እሷ ፍቅር የማይዛት ሰው አይደለችም? ሰው እኮ ግን ስማኛ አይደለም። ስንት ዓመት ነው የለንን መታወቂያት እኮ ረጅም ጊዜ ዩቲዩብ ላይ ነን። ግን ይኸውልህ ልንገርህ አሁን ያለችበት ደረጃ አሁን ቲክቶክ ከመጣችሁ ሄለን አይደለም የሄለን ባህሪ እዛ ዩቲዩብ ላይ ያለችውን ሄለን በደንብ እያስተውሽ አውሪ። ኖ እኔ የምልህ አሁን ፍቅር ይዛ ከቲክቶክ ወይም ከጃፒ እንደተባለው ፍቅር ይዛታል አይደለም፣ እንደዛ አይዛትም። እሱን አይደለም እያልኩ ያለው እንደው እሱን አይደለም። ከጃፒ ፍቅር ይዛታል ይሄ አሁን የሚወራው የትርኪ ምርኪ እሱን አይደለም። እሱ ማውቃት ሰዎች አሁን የሚያውቋት ሰዎች ሄለን ጨዋታ ትችላለች፣ በጣም ጨዋታ ትችላለች። ወይ ከጃፒ አይዛትም ብለሽ ያሰብሽ? አይዝሽማ እንደዚህ በአንዴ እንደዚህ አይደለሽማ፣ እንደዚህ አናቅሽማ። ሄለን ተይ እንጂ እንዲህማ አይደለሽማ። እንዲህ በሆነ በአንድ ወር ምናምን ፍቅር ኧረ ተይ፣ ይሄ የማይሆን ነገር ነው። በሱ አይደለም እሱን አይደለም። ግን በአጠቃላይ ሰው ነሽ፣ ፍቅር ሊይዝሽ ይችላል። ምክንያቱም እኔ አሁን ጌታ ሄለን ፍቅር አይዛትም ፕሮሰስ ነው ባለው ነገር ላይ ምክንያቱም ሰው ነሽ፣ ፍቅር ይይዝሻል። ግን ፍቅር አይዛትም አላልኩም። እኔ ያልኩት በአንድ ፕሮሰስ አሁን አንቺ እንዳልሽው በእንደዚህ አይነት ፍቅር አይዛትም ነው እንጂ ያልኩት እንደዛ የሄለን ፍቅር ፕሮሰስ ነው ያልኩት። በጣም ረጅም አድካሚ የሆነ ጉዞ አንድ ወንድ ከሄደ ፍቅር ሊያስይዛት ይችላል። ጌታ ስትናገር የነበረው በፊት ትለዋለች ዝም ብሎ በወር አንዴ የሚሰጠው በወር አንዴ የሚሰጠው ፕሮሰሱ ምንድን ነው? ኖርዌይ ብቻ መምጣት? እኔ እኮ ቱሪዝም ቢሮ አይደለም። ኖርዌይ መምጣት የፕሮሰሱ አንድ አካል ነው እንጂ ኖርዌይ ብቻ መምጣት ያገኛሉ። መምጣት ፈቀድክላቸው? እኔ ግን እሱ ከባድ ነው። እሱ ራሱ ከባድ ነው። ኖርዌይ ብቻ ስለመጡ ጎልጎጎሽ እያገሽኝ እኮ ነው። ኖርዌይ ድረስ ራሱ ስለመጡ አንቺን ራሱ ማግኘት አሜሪካ ድረስ አንተ ነህ ያልከው። አንተ እኮ ነህ ኖርዌይ መሄድ አለበት ያልከው ራስህ እኮ ነህ። አዎ ኖርዌይ ይሄ የፕሮሰሱ አንዱ አካል ነው። ግን ራሷ ስታመጣ እኔ ያልኩት ኖርዌይ እንደ መፍትሄ እንደ ፕሮሰስ እንኳን አልኩት። ፕሮሰሱን ከባድ ስታደርገው ኖርዌይ እንኳን ቢመጣ አያገኘኝም ነው። እውነቷን ነው። ኖርዌይ ድረስ እንኳን አንተ ግን መምጣት አለበት ስትል ለዛ ራሱ እርግጠኛ እንዴት ሆንክ? እንደማገኛቸው ነው ያልኩት። አያገኘሽም ቢመጣ መምጣት አለበት ቢመጣ አያገኘሽም እኮ። እሱንማ ታውኩት እኮ በቃ ታውኩት። ለምን እንደሆነ ታውቂያለሽ? ይኸውልሽ ኢሱ ስንት ዓመት ሙሉ አብሮን ዩቲዩብ ላይ እናውቀዋለን። እንደሚወድሽ በየቀኑ ይገልጻል። እሱ ከልቡ፣ አንቺ እያሾፍሽበት ነበር። እሱ ግን ከልቡ ነው። ጌታ እያሾፍሽበት ሲባል እኔ አንድ ቀን ለምሳሌ እወድሻለሁ ጌታ እየተደማመጥን እያሾፍሽበት ሲባል እሱ በሚናገረው ንግግር ላይ እኔ አስተያየት ሰጥቼበት አውቃለሁ።
ቆይ ልንገርሽ፣ እያሾፍሽበት ነው ማለት አሁን ወድሻለሁ ስለኝ እኔ ወድሃለሁ ብዬ አሹፌ ከሆነ እያሾፍሽ ይባላል። ኖ ወድሃለሁ ብለሽ እንደዚህማ አትይም። ጌታ አንተ ግን አሁን አፈቀርኩ ያለች ሴትን በሙሉ ታፈቅራለህ አይደለም? አፈቀርኩ ያለህን ሴት በሙሉ ታፈቅራለህ አይደለም። ይኸውልሽ ኢሱን እወድሻለሁ ሲልሽ እንደሚወድሽ የዩቲዩብ ልጆች ያውቃሉ፣ ሁሉም ያውቃሉ። እወድሻለሁ ሲልሽ አንቺ እወድሃለሁ ባትዩም እንደምትወደኝ ለማረጋገጥ እስኪ ተገልበጥልኝ ትይዋለሽ። ይገለበጣል። ላይቭ ከፍትና ቪዲዮ ከፍትና ይገለበጣል። ምስኪን ነው። እስቲ ተገልበጥልኝ ትይዋለሽ፣ ይገለበጣል። እስቲ አንድ ሁለት እንትን ሱፐርታክ ሱፐር ስቲከር እስቲ ይለቃል። አሁን ተገልበጥ። እንደዚህ አይነት ነገር አለ ጋይስ? ነበረ ፍቅር የለም። ስለዚህ እስቲ ከንፈርህን አሳየኝ። ከንፈሩን ከፍቶ ቪዲዮ ከንፈር ያሳያል። ከንፈሩ ሁሉ ትያለሽ። ኧረ ተይ ሄለን፣ የማያደርግ ነገር የለም እኮ ነበር። ነገር ግን እንደዛም ሆኖ ከአሜሪካ ድረስ ኖርዌይ መጥቶ በር አልከፍትም ብለሽ መለሽ። ጌታ ንፍጣም ስማ፣ ጌታ ጋይስ ከንፈር አሳየኝ አይደለም። ምን አሳየኝ? የሚያወራው ነገር ስለማይገባን ስለ ካሳኖቫ ስለሚያወራ ሄለን አስወጩ ሲሉ ምን ነበር ምለው? አስወጭ ብሏል ወይም $100 አስገባ ስለው ሱፐር ቻት ላይ $100 ያስገባል። ከዛ ለ10 ደቂቃ ጊዜ እንሰጧለን። ጊዜው ካለቀ ደግሞ ትወርዳለህ ወይስ ትጨምራለህ እንጂ የሚለው ከንፈር አሳይ ምናምን እንደዚህ አይነት ነገር ከሱ ጋር አውርቼ አውቃለሁ። ስነ ስርዓት አውራ፣ በእውነት አውራ። ቆይ ላውራ። ጌታሱ ስለ ቢዝነስ በጣም ከቶፒክ ወደ ስለ ቢዝነስ ያወራ ነበረ። ትዝ ስለሚለኝ ነው። ላስታውስ ኖ ጌታ አይደለም፣ አንተ ብቻ አይደለም የምታወራው። እሱ ከቶፒኩ ወጥቶ ስለ ቢዝነስ ያወራል። ፍቅር ስማ፣ ስንናገር እውነት ላይ እናውራ። ይሄ ዝም ብሎ ማጭበርበር ነው። ስሜ እንዳታጠፋ ታውቃለህ። እኔ ስንት ዲፕሎማሲዎች ይሰሙኛል በአሁን ታይ ከንፈር አሳይ ምናምን ነገር እንትን የፎን ሴክስ አደረገው እኮ ስታስጠላ። ኧረ ሄለን እናውራኛም። አንተ የት ነው ያየከው ደግሞ? ቴንኪው በጸሎት አለች አይደል እንዴ? አንዴ አንተ የት ነው? ቢዝነስ ነው የሚያወራው፣ ፖለቲካን የሚያወራው ሚለው ነገር ስለማይገባቸው አስወርጂልን ስትሉ አስወርጂ ብሏል። እናስወርደዋለን። ከዛ በኋላ ላክና ሲስተም ይባላል እንጂ ከንፈር ምናምን ከኢሱ ጋር እንደዚህ ነገር ነበር። ደግሞ የት ነው የተገለበጠው? አንተ ይሄ ልጅ በህልሙ ነው የሚያወራው። እንደዚህ ነገር እንዳታወራ እንዴ! እኔ እኮ ጌታ እንዳትቀልድ። ዶክተር አብይ ቁጭ ብሎ ይሰማኝ ስነ ስርዓት አም ሃይ ሌቭል ጋይስ። ኢሱ እንኳን እንደዚህ በግልጽ እንደዚህ ተናግሮ አያውቅም። ወድሻለሁ እንኳን ብሎ አያውቅም። ካናይ ቪዚት ዩ ብቻ ነው የሚለው ራይት በጸሎት ያ ትክክል። ስነ ስርዓት በልቅ ያለው ሰው ነበር። ሃይ አና ጌታ ለመቀለድ ብሎ ነው። አንተ ባንተ ቤት ገበያ መዝጋት ነው ነፍጣ ሄለን እንዲህ ናት እያለ ስለማን ገበያ መዝጋት አይደለም። ምንም ገበያ መዝጋት አይደለም። ምንም ገበያ መዝጋት አይደለም። ዘለለው ከሆነ ዘላዋለው እንጂ ላስታውስ ጌታ የእውነት እኔ ልናገርና አርመኝ ስሙ ላስታውስ ቢል አስታውሳለሁ። ሳያስታውስ ነው የሚያወራው። በቅዠት ቅዠታ ይኸውልህ ልንገርህ፣ እኔ ላስታውስ ስለ ፍቅር ራሱ አያወራም። እንደውም ሲናገር ራሱ ያወራው ካሳኖቫ እንዴ ግን እሱ ምን ያወራል? ስለ ዘይት ያወራል፣ ስለ ምናምን ያወራል፣ ስለ ግብርና በቃ የሚያወራ ፖለቲካና ይሄ ስለ ሳሙና እርሻ ምናምን ስለሚያወራ የዛኔ አስወርጁ ሲባል የዛኔ እንደዚህ ክፈልና ቁጭ ትላለህ ይባላል። ከዛ ቁጭ ይላል ያወራል በስነ ስርዓት። ፍቅር እግዚአብሔር ምስክሬ ነው። እንደው ጴንጤ ነሽ እንደው እውነት በስነ ስርዓት ለእውነት ተናገሪ። ኢሱ ሄለንን መግባት እንደሚፈልግ አይናገርም እዛ ቤት እናንተ ጋዛ ነው ሄደው ከሄለን ቤት ከወጣችሁ በኋላ ቆይ ፍቅር ከሄለን መግባት እንደሚፈልግ አይናገርም። ኢሱ እዛ ቤት ፍቅር ስሚ አሜሪካን ነው ይላል ምናምን ይላል እንጂ እንደሚወዳት እንደሚወዳት ፍቅር ስለ ኢየሱስ ብለሽ እኔ አንድ ቀንም የሚናገረው አይነት ወሬ እንኳን መልሼለት ታውቅል ነበር። ወደ ቶፒኩ ነበር ምለው ራይት እንደሚወዳት እናውቃለን። ጌታ ደግሞ
እኮ እኛውን እኮ እሱ እንደሚወዳት እናውቃለን። ሄለን ግን ከአፏ ምንም ነገር አይወጣም። ይወጣል አላልኩም። አይወጣም የት ነው አንተ የሚወጣ ሪያክሽን የለም። ለዛም ከሷ የሚወጣ ሪያክሽን ስለሌለ እኮ ነው። ኦልሬዲ ለኢሱ እንደዚህ ምንም ነገር የማይመስላት እድል እንኳን ብትሰጥ ኖሮ የዛን ጊዜ ለኢሱ የተወሰነ እንደው ልጅ ግን ስማ ፍቅርን እንዴት እንዳሰብከው እንደሆነ አላውቅም። ይሱን አልተቀበለችውም ማለት ሌላ ሰው አትቀበልም ማለት አይደለም። ሚስ አንደርስታንድ እንዳታደርጊ፣ እንደዛ ማለት አይደለም። ጌታ ሚውት አድርጋ እንዴ ሄለን ለትዳር ልቧ ዝግ ነው ማለት ብዬ ነው የማስበው። ልጅ ነው የሚያስፈልጋት፣ ልጅ አላት። ምንም ልጇን ብቻዋን ሆና እያሳደገች። ስለዚህ ልቧ ኦልሬዲ ልቧ ለትዳር ዝግ ነው። እኔ እንቁላሌን ያስቀመጥኩ ሰው ነኝ ትላለች አይደል እንዴ? ስማ ግን እሷ ነች የምታውቀው፣ እሷ ናት የምታውቀው። ማንም ውስጧ ገብቶ አንተ ተወዳታለች እንደ ሄለን ምንድን ነው ትሸነፋለች። ፍቅር ሊይዛት ይችላል። እኔ አግሬ ያደርጋለሁ በዛ። እንደው አሁን ከዚህ ከሄለን ሁኔታ አንጻር ሄለን ማን ይሙት አሁን በዚህ 1 ወርና 2 ወር ውስጥ በተፈጠሩት ነገሮች ከጃፒ ፍቅር ያዘ። እሱን አላልኩም። እስቲ ሄለን እኛ የምናውራ እንዴ ፍቅር እንዲይዘው ከፈለገ ጃፒ ፍቅር አንተ ሎንግ ፕሮሰስ አትሰማም እኮ እዛ ልጅ ስማት ስፒከር አይለኛ ስለሆነ በስማን በጣም ትጫዋለህ ጌታ። ይኸው የነበረ ያውጋለ በጸሎት በዚህ ላይ እና እንሰማማለን። ለምን አንዴ እዚህ ጋር ሰው አለ እኮ ምን ሆነካል? የሚያዳምጥ እና እንትና ጽፋልህ ነው አላነበውም። በጸሎት ቀጥ አንብቢ እንጂ የተጻፈ ነገር እኔ እኮ አላይም። ጌታ ግን እኔ የምጠፋ መስሎ ነው። እኔ ሊያንብብለት ጌታ ራሱ ስለሚወዳት ነው ተባለ። ቀጥሉ። እሺ ጌታ ስለምትወዳት ነው የምታከላክላት እየተባልክ ነው። አፈረ ጌታ ቀጥ ያንቺ አይደለም እንደ ሄለንን በጣም ሞዳት ስፔሻል ቦታ ነው ያላት ለኔ። እኔ እውነቴን ነው ሄለን ለኔ ስፔሻል ቦታ ነው ያላት። በጣም ማድንቃትም ሞዳት ጥንካሬዋን ነው። በነገራችን ላይ በጣም ጠንካራ ሴት ነች። እኔ ኖርማሊ ስለተረዳዋትም ደግሞ ሁላ ከዩቱብ ጀምሮ የምታውቋት ሰዎች ጥንካሬዋን ታውቃላችሁ። እሺ ጥንካሬዋ ሌላ ነገር ነው። ሰው የራሱ በጸሎት የእውነት ለምን የተሳሳተ ኢንፎርሜሽን እንዳይመጣ እኔ ለኢሱ ስሚ ኢሱን በስነስርዓት እንኳን ስንት ጊዜ ነው ኢሱ ብዬ የምጠራው? ነበረ ለምን ሚያወራ አይገባንም ስለምትሉ እኛ የሚያወራው አይገባንም። እሱ ስለ ድንቹ ተከላ ማለት እኮ አሁን እሱ ወድሻለሁ እያለኝ እኔ ወድሃለሁ እያልኩት የውሸቴን ምቀልድበት ይመስላል እሱ ሲናገር። የእውነት ጌታማ ከራሱ ነው እሱን ተይና የነበረው ብቻ አውሪ ተይው። እሱን የነበረውን ልንገርሽ መጥቶ ስለ ሙዝ አስተካከል፣ ስለ በርበሬ እንትን የሚባለው ካሳኖቫ ይባላል ያ ስለ ሳሙና ስለ ምናምን በቃ ይሄንን ቢዝነስ ብንሰራ በእንደዚህ ብር ተነስተን ብናድግ እንደዚህ ብንል ሄለን ገብተሽ እዚህ ሀገር ነይና ግብርና እንጀምራለን ምናምን ብሎ እንደ ሀሳቡ ያወራል። በተረፈ ቪዲዮ ከፈተ የተባለ ቀን ደግሞ ሄለን የሆነ ከጓደኞቹ ጋራ የሆነ ነገር አርደው ምናምን ሲበሉ ቪዲዮ ከፍቶ ለሁላችንም አሳይቶናል። ግሪል እያደረጉ አሳይቶናል ለሁላችንም እንጂ እኔ ተገልበጥ ሲባል አላየሁኝም። ከንፈርክን ሲባል አላየሁኝም። አሁን ከንፈርና እግር አይነት ወሬ ከኢሱ ጌታ ኢሱ እኮ እዚህ ሀገር መምጣቱን እኮ ከኔ ጋር እንኳን ለብቻ እንኳን አላወራም። ላይቭ ላይ ሆኜ ነው ሲደውል የነበረው። ላይቭ ላይ የሰማችሁት ነው። እንኳን ከንፈርና ቂጥ አሳልዬ ልለው ስነ ስርዓት ያዝ ጌታ። ይሽ አይደለም ላይቭ ላይ እኮ ነው ከፍቶ ሲያይ እኮ የግሩፕ ልጆችም ላይቭ ላይ እኮ ነው ላይቭ ላይ ነው። ይሄ የሆነ ሴክሹዋል ቅብርጥሱ አይነት ሙቭመንት አይደለም እኮ በዛ አይነት ሞቲቭ አይደለም። ነገር ግን ምንድነው እኛ ላየንማ ያንተ ብቻ ካየከው እዛ ነጋሽ ቤት
ያየከው፣ እኛ ቤት አላየክም። አንጀት ከሌለው ግሩፕ ላይ እናንተ ለምታረጉት ነገር እኔ እንዳስደረኩትና እኔ እንትን እንዳልኩት ብጤ እንዳሳሳትኩት አድርገህ ለምንድን ነው የምታወራው? ለምን ታወራለህ? ጌት ኖ በዛ ሰዓት ቦርጭ እንዳለውና እንደሌለው ስለ ቦርጭ እየተወራ ስለነበረ ቦርጭ እንዳለውና እኔ ቦርጭ የለኝም እስቲ ቪዲዮ ክፈት ተባለ። አንቺም ነበርሽ እስቲ ቪዲዮ ክፈት ተባለ። ቪዲዮ ከፍቶ ቦርጭ ሁሉ እንዳለው እንደሌለው አንቺን አቤል ራሱ ምን ብሎ ሲጠይቀው ነበረ? እውነት አሁን አንተ ሌልን መጠናት አለ ብለህ ታስባለህ ብሎ ሲጠየቁ እኔ እንኳን ሀሳብ ሰጥቻለሁ በዛ ነገር ላይ አንድ ቀንም ካለን አልሰጠሽም ነው እኔ አንቺ ታዲያውን አንተ ተንከራለችው ተገልበጣለችው የምትለው ይገልብጥ ይመስላል እኮ ግን ኖ በዛ ሞቲቭ አይደል፣ በዛ ሞቲቭ ሳይሆን ተጫወትሽበት ስል እንደሚወድሽ ታውቂያለሽ፣ ይወድሻል። ነገር ግን ኦልሬዲ ልብሽ ክሎዝ ስለሆነ ብዙም ቦታ ስላልሰጠሽው ክሎዝ ስለሆነ ከኖርዌይ እኮ ከአሜሪካ ኖርዌይ ድረስ እንኳን መጥቶ አላገኘሽውም። አበባ በረሽ ላይ አስቀምጠው ሄደ። በቃ በዚህ ልክ ዞራ በዛ ሞቲቭ እንጂ አበባ አልነበረም ያስቀመጠው። ጌጣጌጥ ይሄ የሚለብሳቸው በብር የተሰሩ የድንጋይ የምናምን የብረታ እንትኖች የለም እምነ በረዶች አሳይቻቸዋለሁ። እንደዚህ አሳዩዋቸው አይደል? የምንም አበባ አለም እብነ በረድ የተሰራ ቀለበት ጌጣጌጥ ምናምን እንደዚህ አላሳዩዋችሁ? ከፍቼ እንደዚህ ፊታችሁ ዛሴት ሲደውል እንኳን ላይቭ ላይ ያለ እንዴ ስፒከሩን ከፍቼ አግኙ ስትሉኝ እኔ ምንድነው ነበር ያልኳችሁ? ቱሪዝም ቢሮ አይደለም አለ ያልኳችሁ ዛሴት። አዎ በቃ እኔ መኮምለው ይሄንን ነው። ተጫወትሽበት ታዲያ አሁን አንተ እኮ ነው ተገልበጣለች ተንከራለች ብለህ መጥቶ ከዛ በኋላ ከሸወርኩ ተጫወሽበት የሚባል ስያሜ ይሰጣል። እዚህ ላይ መጥቶ እኔ ሆቴል ያለው ሲለኝ የተጫወትኩበት ነው የሚባለው። አትጠቀመው እንደዚህ አይነት ነገር ለሱ ራሱ ጥሩ አይደል። የሚያዳምጥ ሰው በዛ ሚስ አንደርስታንድ እንዳያደርግ ኖ የሚያዳምጥ ሰው አለ። ራሱ ይሱ ተጫወትክበት ስትለው ለሱ ራሱ ጥሩ አይደለማ። ጌታ እኔ ምንም ማውቀው ነገር የለማ። በዛ ሞቲቭ አይደለም ሚስ አንደርስታንድ እንዳያደርጉት። በዛ ሞቲቭ አሁን ስላለሽበት ነገር አውርቼ አንዴ ልውጣ። ጌታ ታገሰኝ። ወንጌሌ ሰላም ብያለሁ። ይኸውልሽ ሰላም ፍቅር አለልሽ ወንጌሌ፣ አሁን ያለሽበት ነገር በጣም እኔ ደስ ብሎኛል። አይምሮሽን ፈታ እያረግሽ ነው፣ ዘና እያልሽ ነው። እኔ ሳያችሁ በጣም ነው የምስቀው። ይሄ ፍቅር ምናምን ስለሚሉ ታዩ ግን ከእንደዛ ከጭንቀትሽ ወጥተሽ አሁን ፈታ እያልሽ ደግሞ ጫወታ አንድ ጊዜ ፍቅር ስለ ፍቅሩ ለምን አልዋጥልሻል? አይ በቃ አይዋጥልኝ። እኔ ይሄ እኔ መብቴ ነው እኮ ይሄ መብቴ ነው። በቃ አይዋጥልኝ። ምን ያልተዋጠልኝ ግን ምክንያት ልትሰጪን ትችያለሽ? እሺ ምክንያቱም ልስጥሽ። ይኸውልሽ ያ ፕሊዝ እኔ ፍቅር አንቺን ይሄ በዩቲዩብ ጀምሬ ሳቀሽ እንደዚህ በአንዴ በፍቅር በአንድ ወር በሁለት ወር ፍቅር ይይዝሻል ብዬ ምገምት ማንም ሰው ፍቅር ይዘዋል። ግን እንደዚህ ዩቲዩብ ላይ አንቺ ይሄ እንደ ማንኛውም ቦታ ስለምሰጥሽ ነው። ይቅርታ አድርጊልኝ ልናገረው ከልቤ ማለት ነው። ይሄ እንደማናቸውም እንደማያቸው ለአንድ ፍቅር ወይ ፍቅር ምናምን ወይ የምታይ አይነት ሴት አይደለሽም ለእኔ እንደዛ እኔ አይምሮ ውስጥ እንደዛ አይደለችም ሄለን። ስለዚህ በአንዴ በዚህ ጊዜ ውስጥ ፍቅር ይዝሻል ብዬ አላስብም። ግን ሰው በሂደት ከጉዞ በኋላ ከብዙ ጊዜ በኋላ ፍቅር ሊይዝሽ ይችላል። ምክንያቱም ሰው ነሽ አንቺ። ለምንድነው ፍቅር የማይዝሽ? ግን አሁን ባለው ነገር ውስጥ ፍቅር ይዝሻል ብዬ አላምንም። ሁለተኛ ነገር ደግሞ አሁን ያለሽበት ነገር በጣም ተመችቶኛል። ምክንያቱም ዘና እያልሽ ነው፣ ከጭንቀትሽ ወጥተሻል። አንቺ ነሽ የምታውቂው ግን የልብሽን። አሁንም ምን አላውቅም፣ ግን አሁን እየተጫወትሽ ፈታ እያልሽ ስለሆነ ያየሁሽ አንደኛ ነገር ጤንነትሽ የሚጠበቃል ብዬ ስለማስብ በጣም ደስ ብሎኛል። አንቺ ማንም የሚመክርሽ ሰው የለም፣ ራስሽን ታውቂያለሽ። አንድ ነገር ብቻ ግን ያው እኔ መጠጥ ስለማልደግፍ አንቺም ጃፒም መጠጥ ትንሽ ብትቀንሱ፣ አስጠጡ አልልም እኔ አዛዥ አይደለም፣ ግን ትንሽ ብትቀንሱና ጫወታችሁ ግን ቢደራ በጣም ደስ ይለኛል። ግን ሄለንን ይመችሽ። ጆሊጆስ በጥብጣ ነው ወይ እሱን አላ ልጅቷን እንደዚህ አድርጋ ከቅጣቷ ደግሞ ሄለንን የሆነ ጠጥታ ነው ብለሽ አምነሽ ከሆነ ተሳስተሽ። እኔ ብዬ ነው እንደዛ ብዬ ነው እኔ የማምነው። እኔ እንደዛ ብዬ ነው ያመንኩት። ትንሽ እሱን ቢቀንሱ ሚስጥር ከሆነ አላውቅም እንጂ እኔ ሄለን የምጠጪው መጠጥ ራሱ ትክክለኛ መጠጥ ነው ብዬ። ኧረ ትክክለኛ መጠጥ ነው የምጠጣው። ምንድን ነው ዛሬ ከቀልብ ካትሆንም አንተ ነገርኩሽ ወንጌል። እሺ ጌታ
እሺ እኔ ምንም ሆነ ሄለን ናት የምታውቀው። እኔ ባላየሁት አይኔ ባላየው ነገር መናገር አልችልም። ግን እሱን ነገር እኔ አሁን ለሄሉ ምላት እሱን ነገር እሱም ጃፒም አንቺ እንኳን ጃፒም ቢቀንስ ብትመክሪው እሱም ቢቀንስ አንቺም ግን ጨዋታችሁ ቢደራ በጣም ነው ደስ የሚለው። በጣም ነው ደስ የምትዩ። ትችያለሽ፣ ጨዋታ ትችያለሽ። አራዳ ነኝ ብልጥ ነኝ ምንም ከሚሉትም ከማንም ሰው ጋር እንደምትሄጂ ይሽ አሳይተሻል ሄልዬ። አንቺ ሁለተኛው አንቺ ተናጋሪ ተሳዳቢ ሰው እንደሚልሽ ማለት ነው። ተናጋሪ ተሳዳቢ የሆነ ነገር የምታመጭ ብቻ አይደለሽም። ጨዋታ እንደምትችይ አሪፍም ሰው እንደሆንሽ አሳይተሻል። ይመችሽ፣ ቀጥይበት። ጌታዬ ብራዘር በጣም ነው የምወደው። ወንጌል እወድሻለሁ። ሄልዬ ይመችሽ። እሺ ልጅሽ ነስ ፍቅረኛ ምን እንወድሻለን። አንተ ጌታ እስቲ ላውራበት። አሁን ዝም በል ሚውት አድርግና መጀመሪያ ነገር ፍቅር በቀጠሮ ነው እንደሚያዘው። ፍቅር ራስሽም ከሳትወርጂ ልበልሽ የሚይዝሽ አይመስለኝም። በአንድ ወርና በሁለት ወር የምትያት ከመላመድ ፍቅር ይመጣል። እነዚህ ልጆች እዚህ ጋር አንድ ወር ሙሉ ተይን መጥፎ ነገር አታውሪ ምናምን እያለ ለሷ ጥሩ ነገር እያሳያት ጎኑ ተቀምጣለች። ልጅቷ ፍቅር ቢይዛትም እኮ እናንተ አልያዘሽም እያላችሁ እያከላከላችኋት እኮ ነው። ይዞሻል ብላችሁ መጠየቅ አይቻልም። ሄለን ፍቅር አይዟትም ብለህ አንተ ሄለን ነክ እንደ አንተ እኮ ጌታ ነክ። ስለ ራስ ነው የምታውቀው። እኔ ወንጌል ነኝ፣ ስለ ራሴ ነው የማውቀው። በጭራሽ እንደዚህ አይነት ሆነ። ልቃሚ እስኪ አንዴ ዝም በል። ልቃሚ አንዴ ዝም በል። ልቃሚ አንዴ ቆይ። ልቃሚ አንዴ ይኸውልሽ፣ ወንጌል ሄለን የጃፒ ምክር ውስጧን ሰርስሮ ገብቶ ሰርስሮ ከመግባቱ የተነሳ ፍቅሩን ግንፍል አድርጎባት ኖ ሰርስሮ አይገባም። ግን የተገናኙበት ሰዓት ኖ እንደዛ እንዳትል። የተገናኙበት ሰዓት አሁን ያለችበት ሰዓት ላይ ጥሩ ባልሆነ ጊዜ ስለሆነ ሁለቱ የተገናኙት በሚያወሩት ነገር ተግባብተው ሲያወሩ ይቺ ልጅ ፍቅር ቢይዛት አልያዛትም። አንተ እኮ ጌታ ነህ። ስለ ሄለን ጠይቃት እንጂ ሄለን ፍቅር አይልሽም ብለህ እንዳትል። እሱ ላይ ማርክ አድርጊ ወይ ፎቶ አድርጊው። እንትን ነጭ አደረገ እንዳይዘጋብን። ሁለተኛ ነገር ሁለተኛ ነገር ቆይ አንዴ ጌታ አንዴ ቆይ ቲክቶክ እናስተካክል። ሰው ሁሉ ፊቱን ባዞረባት ቆይ አንዴ ቆይ እስኪ ቲክቶክ እናስተካክል። እስኪ አንተ ዝም በል። የገዛ ጓደኞቹ እንኳን እየሰደቡት ከሄለን ጎን ቆሟል። ይሄ የሚካር ነገር አይደለም። እሱ ይሰማል ወይስ ላቁ? አውራሽ ይኸውልሽ አይደለም በዛ መከራ ጊዜ ከጎኗ ቆሟል። ይሄ የማይካር ነገር ነው። ነገር ግን ጃፒ ብቻ አልነበረም። በጣም ብዙ ሰው ከሄለን ጎን ቆሟል። እየገቡ ሲያለቅሱም ነበረ አይደለ? የሰው ልጅ እንደዚህ አንድ ጊዜ በፍጹም እኮ ፐርሰናሊቲያችሁ የሚሄድ አይነት ሰው አይደለም። ምናችን ነው አብሮ የማይሄደው ነገር ፐርሰናሊቲያችሁ በፍጹም አብሮ ሄደው የትኛው እንዲህ ዘርዝሮ ጌታ እድል ሰጥቻለሁ። አይ ላውራው ያ እናቴ ትሙት አውራው ጃፒ እዚህ አንቺ ቤት ከነጅቦ ከመግባቱ በፊት ስትረግጨው አልነበር? ያ በጣም ነው የምትረግጨው። በቃ ያ የምትረግጨው ሰው ነው ትክክለኛ ያ ማንነቱ ነው ጃፒ። ያ አሁን ባለውለታችን ነው። አላይጧት የውለታ ጉዳይ ሳይሆን ድሮ ቀርበ ከአንቺ ጋር ወዳጅ ሲሆን እኔ የግል ጸባለኝ ወይም ደግሞ ግላዊ ምናምን አለኝ ብዬ ነው ከአንቺ ጋር ወዳጅ ሲሆን በቃ እኔም ወዳጅ አደረኩት። ድሮ ረግጠው ነበር አይደል? ድሮ እንደዚህ ስቀርበውና ስንቀራረብ አይተህ ታውቃለህ? ኖ እና ታዲያ ስቀርበው የእሱን ማንነት ከኔ አልፎ ሰው ሁላ እንዲገባው ስለዚህ ያን ጊዜ ተሳስተሽ ነበር። እንደዛ ብዬን የተረዳሁት የዛን ጊዜ ትክክል አልነበርሽ። በስመ ጀርመን ነው አብሬ ስጨፈልቃቸው የነበረ ምድረ ሰካራም እያልኩ ጃፒ ሰካራም አይደለ እንዴ? አብሬ እየጠጣሁ አይደል እንዴ? ምን ችግር አለ? አጨራሽ አበላሸሽ። አየሽ፣ አጨራሽ አበላሸሽ። አንቺ ትክክል ነበር ያለው እሱ ነው። እየጠጣሁ ነው። ለምን ነው እሱ ላይ የሚሳበበው የኔ መጠጣት?
ሄሉ የሚመስለኝ ግን ጃፒ ከወሬ በስተቀር ነገር አለ። ኩላሊት ቆይ አንተም ጊዜ ያለክ እናወራለን። አንድ የሚባርግለት ቡና አድርገሽ ጆክ በሚያክል እንትን ቡና ስጠጪ ነው የምናውቅሽ። በትኩስን ስጠጪ ነው እንጂ የምናውቅሽ አንድ ጃምቦ ቢራ ይዘሽና አንድ ብርጭቆ ሙሉ ወይን ይዘሽ ስገለብጪ አናውቅሽም። ጌታ የአንድ ሰውን ግና የምታውቀው ሆድ ያበውን በመጠጥ እንኳን እየጠጣ ስነ ስርዓቱ እንደዚህ ከሆነ ዋይኖት ኢንተረስት አያደርገኝም። በፍጹም ሄሉ እንደዚህ ምናልባት ከጃፒ ፍቅር ከያዘሽ ነው የምልሽ። አሁን አይደለም በዚሁ ምናልባት በዚሁ ብቻ አይደለም። ከዛ በኋላ ፈርዘር ቀጥ ይሄ አሁን ያላችሁበትን ግንኙነት ቀጥታ እያጠናከርሽው እሱም አንቺ ወደ ጀርመን መተሽ አግኝተሽው እሱም ወደ አንቺ መጥቶ የተወሰነ ተገናኝታችሁ የሆነ ነገር ላይፍ የሚባል ፌስቡክ ላይ ፌኩን አይደለም የምልሽ በስነስርዓት መሬት ላይ የወረደ ላይፍ የሚባለውን ነገር ኤክስፔሪንስድ እያደረጋችሁት ከመጣችሁት በኋላ ምናልባት ያኔም ቢሆን እንደዛ እንኳን ተደርጎም ቢሆን ምናልባት ነው የምለው ምናልባት ነው በቃ ምናልባት አንድ ሰው ገና ተገናኝተ ወዲያው የሚለቀሽ የዛን ጊዜ ሊጀምርሽ ይችላል። ሰዎችን የሆነ በስሜት ዝም ብለህ ማግኘት ሳይሆን በስሌት ሲሆን ደስ ይላል። ለምን መሰለህ? መጀመሪያ አንድ ሰውን ዝም ብለህ ዘለህ ልታገኘው ትችላለህ፣ በአካል ልትግባባ ትችላለህ። ግን ሀሳብህ፣ ንግግር አብረህ 24 ሰዓት ወይም አንድ ሰዓት አብረህ ወንበር ላይ ቁጭ ለማውራት ትችላለህ። ወንበር ላይ አብረህ የምትቀመጥበትና የምታወራበትን ሰዓት መገማመቱ ጥሩ ነው። ተገናኝተህ መገናኘት በአካል ብትስማማ ግን አይምሮ ወይም ደግሞ አንድ ነገር ላይ ዲስከስ ማድረግ የማትችል ከሆነ መለያየት አይቀርም። ለዛ ዲስከስ ማድረግ መቻልህን ጊዜ ብትሰጣት ይሄ በአካል ስትገናኝ የሆነ ነገር ይፈርሳል ማለት አይደለም። አንድ ሰውን ስላወቀው ቀጥታ ሄዳ ማታገኘው ወይ ለመርከስ ወይንም እንትን ለማለት አይደለም። እስቲ አንድ ጠረጴዛ ላይ ዲስከስ ማድረግ ትችላለህ። ሄሉ እሺ፣ አንድ ጥያቄ ትዝ የሚልሽ ከሆነ ዩቲዩብ ላይ ስለ ትዳር እየተወራ ምን ብለሽ ነበር? የዛን ጊዜ ትዳር ውስጥ ሴክሹዋል የሆነ ላይፍ ያላቸው ለምሳሌ ሚስት ኖ አይደለም በሳምንት አንዴ ነው መስጠት ያለባት እያልን በምናወራበት ወቅት አንቺ መጣሽና ምን ሲያስፈልገኝ እኔ ባል ቢኖረኝ እንደው እሱ የእናቱ እንትን ዝም ብዬ የምበለቅጠው። በስመ አብ ንግግሩን አስተካክል። አንተ እንደዚህ እንደሆነ ቃል ታውራ ነበር። በአመት አንዴም ሊሆን ይችላል አልሽ። በአመት አንዴ እሱንም እኔ ካስፈለገኝ አልሽ። ልቃሚ ዝም በልኛ እንተዋወቃለን። እግሬ አውጪኝ ብሎ ይኸውልሽ እግሬ አውጪኝ ብሎ ቢራውን በአንድ እጁ እንትኑን ሻት የሚያደርገው ድራፍቱን ይዘው እየጠጥ ነበረ እግሬ አውጪኝ ብሎ እችን ብቻ አስተያየሽም ቢሰማ ወጌሎ የምትሄዱ ሰዎች አይደላችሁ። ጌታ ቆይ ወጌሎ እኔ በእንደዚህ አይነት ሙመንት በህይወት ያውርቼ ያውቃል እኮ ለዛ እኮ ነው ደግሞ ልቃሚ ያውራ ይለኛል። አንተ በየራስ ነው ነበረችም ወንጌል ሁሉ ነገር ውስጥ እንደነበረች ታርግሽ አንተራት ወይ ወንጌል ዛሬ ልነግርሽ ነው። ዛሬ ጌታ በጣም ጠንቷል። ወንዶች ብቻ ነበር ጌታ እናቴ ትሞት ስሚ በጸሎት መንጨርጨሩ እንዴት ሄለን እኛን ትታን ትሄዳለች አይመስልም? አላሳበቀበትም ጌታ። ለምን ነው እንደዛ ነው? እግዚአብሔርን ነበረ ፕሪንስ ይመስክር፣ እግዚአብሔር ምስክሬ ነው። ፕሪንስ ይመስክር። ፕሪንስ ነበረ፣ እኔ ነበርኩ፣ አቤል ነበረ፣ ሌላ ከሴት ሳሪ ነበረች።
ግሩፕ ውስጥ ማለት ነው ስናወራ ነበረ። እያወራን ስለ ትዳር ስለነበር ወሬው እንደውም ፕሪንስ ያነሳው ቶፒክ ነበር። ስለዚህ እያወራን አንቺ ማ እኔ ዩቱብ ካለ ከፈት በቃ እንሰማለን። ዩቱብ ላይ ያለ ሴት አዎ እኔ አዩ ዚስ ወርድ ኔቨር ኤቨር ሄለን አዎ እግዚአብሔር ምስክሬ ነው። እኔ ፕሪንስ ቢመጣ በስነ ስርዓት እየሰማኝ ትችላለች እንጂ ተበልቅጣ የሚለው በጸሎት እንደውም ያኔ አፍላፊ መናገር ከማልወደው ሰው ነኝ ነበርኩ አይደል? አሁን ነው እንደውም ተበላሸች የምባለው ራይት። እንግዲህ ስጠቀም ነው ከመልካም ግን አንጻር እኮ አይደለም ያልሽው ውይይት ነው እየተወያየ ስለ ሴክሹዋል ነገር እኮ እየተወያየን ነው። ከጫሙ ሆነ ከብልግና አንጻር እኔ እንደዚህ አይነት ቃል አልጠቀምም። አንተ ብዙ ጊዜ እንደዚህ አይነት ቃላቶች ስትጠቀም ጌታ ቃል አስተካክል እልሃለሁ። ብዙ ጊዜ እንድታስተካከል የምመክረ ነገር ምንድን ነው? የምቆጣ ራስ አስታውስ። አንቺ እንደዛ የምትል ትክክለኛ ቋንቋውን ስናገር ነው። ትክክለኛነቱን ያ ቦታውን ከወገብ በታች አቁም የምትይኝ ትክክለኛ በስሙ ስናገር ነው። አንቺ በዛ ወቅት ይሄ ብልግና ሆኖ ነው እንዴ? ብልግና አይደለም እኮ በስነ ስርዓት እያልሽ የነበረው ሴት ልጅ ነች ወይ ዝም ብላ እሱ በፈለገ ቁጥር የምትበለቅጠው? እንዲህ መሆንማ የለበትም። በጣም ያስጠላል። አሁን እንኳን ባለጌውኝ እንኳን ይከብደኛል። በነገራችን ላይ ምን እንዳለ ገብተሻል? በጸሎት ቆይ በጸሎት ምን እንዳለ ሰምቶሻል? እቺን ነገር ከሰማ በኋላ ጃፒ ይጠፋታል አለ። አየህ የማጥፋት አላማ እንዴት እንዳለ እኮ የማጥፋት ፕላን እኮ ነው የያዘው እሱ። ያባረር እኮ ነው ሲናገር። እቺን ነገር ከሰማ በኋላ ይጠፋል አለ። የማጥፋት አላማ ነው። ተምች ነው ማለት ይጠፋል እኮ ሊያባረር ነው በቃ። ወይኔ ግን ጌታ የዚህን ያህል ነው ሄለንን የምትወዳት ከሰው ሁሉ አራርቃ ብቻዋን ልታስቀምጣት። እኔ ጋፕ የሚሰማ ከሆነ ይስማ። በተለይ በዩቱብ ታሪክ ወደ ቲክቶክ ከመምጣት በፊት ሰዎች በእንደዚህ አይነት ቃላቶች እኔን አያምኑህም። በጣም ነው ውሸታ የሚያደርጉ። እግዚአብሔር እንኳን ፊደሉን ሙሉን አጨርሰው ብዬ እንኳን መናገር አለም አለች ብዬ ነበር ማፍረው አለች ነበር የምትለው አንተ አይደለም። ብልግና እኮ አይደለም። ብልግና ላውራ ብላ እኮ አይደለም። ውይይት ስለ ሴክሹዋል የሆነ ነገር እኮ ውይይት ነው እንኳን ብትል ሰው ሊያምን ይችላል። ያኔ ግን እኔ እንደዚህ አልልም። ታውቃለህ ጌታ ኖ ሄሉ ዩቱብ ላይ ሰው የለም እንደሚጽፍ የለም ሄሉ ብልግና እኮ አይደለም። በስነ ስርዓት ትክክለኛ ነገር እኮ ነው። ሴት ልጅ እሱ ባስፈለገው ቁጥር ነው ወይ? ፕሪንስ ምን አለ? በየቀኑ እኔ ትዳር ለመያዝ በየቀኑ ሚስቴ ከስራ ከገባ በኋላ ካልሰጠችኝ እፈታታለሁ ሲል እንዴ ሴት ልጅ ምን በወጣትና ነው እሱ ባስፈለገው ቁጥር ዝም ብላ የምትከፍተው አልሽው? ዝም ብላ እግሯን ምን ሆነ ብልግና? እግሯን ልከፍት ገባች። እግሯን ለመክፈት አለም ከአንተ ጋር እግሯን ለመክፈት ይልሃለሁ እንደዚህ አይነት ነገር አይደለም ብልቅጥ ምናምን በጣም ያስጠላል እኮ። እኔም እያልኩ እኮ እግሯን ለመክፈት አይደለም ይሆናል። ልክ እንደዛ ስትይ ይኸውልሽ ሄሉ ልክ እንደዛ ብለሽ ከዛ እንዴ ታዲያ አንቺ የሆነ ትዳር ብትይዢ ላሰጪው ነው ማለት ነው አልኩሽ ስለሽ ምን አልሽ? እሱንም እኔ ካስፈለገኛልሽ እኔ ካስፈለገኝ በአመት አንዴም ሊሆን ይችላል። ሊያባርር ሊሆን ይችላል። በሁለት አመት አንዴ ሊሆን ካላስፈለገኝም ሊቀር ይችላል አልሽ። እየሰማ ከሆነ ማለት ነው ያ ምዛ የለም አይሰማትም። አረጋለሁ ብለን ነገር ይሽን እንዳትጀምር ጃፒ አይሰማም። አውራ ድምፅህን እየገደልክ እንዳትጀምር። የዩቱብ ልጆች እናቴትም ፎሬቨር ሲንግል አድርገው ሊያስቀሩኝ ነው እንዳሰሙት ለትዝብት ብቻ ግን ስሞች ምንም ሄለን ፍቅር ይዛታል ብሎ ደግሞ ካመነ ሞኝ ነው። እውነት ሂደ ዩቲዩብ ላይ ካለ አላውቅም። አይ ቲንክ ያ የተዘጋውም ዩቲዩብ አለ መሰለኝ ይሄ 100 ምናምን ሺህ የነበረው ሰብስክራይብ እሱ ላይ የለም። ይሄ አሁን ያለው ዩቲዩብ ላይ ወደኋላ የዛሬ 2 ዓመት ምናምን ካለ ገብተህ ማንነቷን ትረዳ። ግን እንትን ትል ነበረ። ግን አንዳንዴ ጥያቄ ነው የምትጠይቀው። ላይ ስሙንም በትክክል ባጠራው ምን አለች? አሁን አንተ ባወራው ላይ እሷ ስትፈልግ ብላለች። እሷ ብቻ ነች ወይ ሰጪ? እሷ ስትፈልግ አንተ ምንድን ነው የምታደርገው ብላው ነበር። እንደዛም ብላው ነበር። ያ ብላው ነበር። እኔ አረሳም ብላው ነበር እንደዛ
ቶፒክ ማንሳትን ለምንድን ነው ከኔ ጋር የያዛችሁት? ያው ያ ነው ታዲያ ሄለን ያንቺ ካራክተር ያ ነው። ወንድ ልጅ ላይ ኦልሬዲ ሁሉን ነገር አይተሹ ያለ አልፈሹ ስለሆነ ይሄን ያህል ብዙም ይሄ ፍቅር ለፍቅር ቦታ ስትሽ ምናምን በራስሽም ተናግረሻል። ትዳርሽም ፍቅረሽም ምንሽም ምን ትዳርሽም ፍቅረሽም ምንሽም ልጅሽ ላይ ነው። የመጀመሪያው ባልሽ ላይ ደግሞ በቃ የልጅሽ አባት በቃና ከዛ ውጪ በቃ ህይወት እንደማትፈልጊ ተናግረሻል። ከዛ ውጪ ልጅሽ ነው ሁሉ ህይወትሽ ሁሉ ነገር። አላገባም ልጅ ነው። ፍቅር አይዝሽም አለልሽም። ሰውነሽ ፍቅር ሊይዝሽ ይችላል ዛሬ። ነገር ግን በዚሁ በቀላሉ አሁን አንቺና ጃፒ ባላችሁ ሪሌሽን የእውነት ፍቅር ይዟቸዋል ብሎ የሚያምን ሰው የማያውቅሽ ሰው በዚህ በቀላሉ ፍቅር አይዝሽም። እዚህ ላይፍ ስትሪም ላይ ይቃለዱ ያወሩ እንጂ በሪል ላይፍ የሚሆን ሰው አይደለም። ሌለም ማለት ነው። እንደዚህ እዚህ ቲክቶክ ላይ እንደሌላው ያላግጣል፣ ሙድ ይዛል፣ ማች ያደርጋሉ እዚህ ላይፍ ስትሪም ላይ። ግን በሪል ላይፍ የሆነ አራድዬ ሊጮት ይችላል። በሪል ላይፍ ግን የሚሆን ሰው አይደለም። ኢማጂኔሽን ስታዩ ያወራል። ልቃሚ በስነስርዓት ለእኔ በሪል ላይፍ ለምን አይሆን? ሄሉ ፐርሰናሊታችሁ አይገናኝም። ለምሳሌ አንቺ ፐርሰናሊቱ ምን 1 2 3 ብለን ንገር። አንቺ የሆንሽ ስትሬት ሰውነሽ ስትሮንግ የሆንሽ ሰውነሽ። ሁለተኛ የስራ ሰውነሽ። የምታወሪው ወሬ አይገናኝም። ጃፒ የሚፈልገው ቀልድና ስትሪም ላይ ማውራት፣ መጫወት፣ መሳቅ እና መጠጣት ምናምን እንደዚ አይነት ሙድ ነው የሚያራምደው። አሁን ነው እንደዛ ይሆንሽ አሁን ነው። ግን ፐርሰናሊቲሽን ስናውቀው ሄሉ እንደዚ አይነት ሰው አይደለሽ። እኛ የምናውቀሽ ሰዎች ጃፒ ከበፊትም እንደዛ ነው። መቀለድ፣ ሴት ላይ ማሾፍ፣ ስትሪም ላይ እንደዚህ ማውራት ምናምን ነበር ስራው ከድሮም ጀምሮ በዚህ በቲክቶክ አለም የምናውቀው ማለት ነው። አንቺን ደግሞ እዚህ ላይም ብናቅሽ በበፊት በቲክቶክም ብናቅሽ ስትሬት የሆንሽ ሰው ነሽ። ትሰሪያለሽ፣ ትመጫለሽ በትርፍ ሰዓትሽ፣ ያለንም ቪዲዮ እንልክልሻለን፣ ታወሪያለሽ ምናምን ስለዛ ነገር እንጫወታለን እንጂ እንደዚ አይነት አመለካከት የለሽም ከበፊትም። አሁን ነው መጫወት፣ ከሰው ጋር መጫወት። አሁንም ለጨዋታ ብለሽ ነው። አይኖ አልተቀየርሽም። አይኖ ብለህ እርግጠኛ ሆንክ ማለት አዎ ለጨዋታ ብለሽ ለመዝናናት ብለሽ ቆይቺ ልጅ ፍቅር ቢይዛትስ? ከመላመድ እኮ ፍቅር ይዛል። 1 ወር ጎን ለጎን ቁጭ ብለው እየተሳሰቡ በወንድምነት ሊሆን ይችላል መሳሳቅ መጫወት እንጂ ይሄ ለምን የሚቀየር ነገር የለም። ጌታ ዝም በል ላውራ። ጌታ ሚውት አድርጊልኝ። ጌታ የሚባል ሰውዬ ሚስት ተገኝቶላ እና ጃፒ ሌላ ፍቅር ይዛታል። ታይ እንጂ ወንጌል እንዴ! በአንድ ቀን ሰው ፍቅር ይዘዋል። ሚዲያ ላይ ሰው አይቶ እንዴት ነው ፍቅር የማይያዘው? ሰው አይዘውም እንዴ? እናንተ እኮ ድርቅ ሁለት አይነት ፍቅር አለ። ላስተምርሽ ስለ ፍቅር። አንተስ ልቃሚ አጃቢ ሆናልሽ ይላል። ስነ ስርዓት ያዝ። ፐርሰናል አንነጋገር። እዚህ ጋር ጨዋታ ነው የተያዝነው። በቁም ነገሩ አውራ። አልፈክ እንዳትናገረኝ። ልቃሚ እኔን አልፈ እንዳትናገረኝ። ሄለን ይኸውልሽ የወረቱ ፍቅር እንኳን እንዲይዛት ሄለን የወረቱ ዋናውን አይደለም የወረቱ ፍቅር ከጃፒ እንዲይዛት ቢያንስ ጃፒ አሁን ባለበት ሁኔታ 5 ዓመት መጠንከር አለበት። የወረቱ ነው የምልሽ ዋናውን አይደለም የወረቱ ፍቅር እንኳን እያነሳ ምን እያነሳ ምንድነው እሱ ድንጋይ እየበተነ ምንድነው እሱ ሀሳባችሁ? በቃ ድንጋይ እየበተነ እየተገለበጠ ምን እያለ 5 ዓመት ይጠንክር የወረቱ ላይ ለመድረስ ከዛ በኋላ የወራቱ ሊይዝሽ ይችላል። ያው ድንጋይ ማንሳትም መገልበጡ ምኑ ምናልባት 5 ዓመቱ ሙሉ ከደጋገመው ያሱ ሲሆንብሽና ከ5 ዓመት በኋላ ካቆመው የወራቱ ጅምርምር ሊያደርግሽ ይችላል። የለመድሽው ነገር ልቀረት ሲልብሽ ከዛ የዛን ጊዜ የወራቱ ፍቅር ያዛት እንላለን። ጃፔት አለ ስትይ ጃፔት ሄደ ዛሬ ድንጋይ አይወረውርም ወይ አይገለበጥም ወይ ስትይ ያኔ ፍቅር ያዛት ጀማመራት የወራቱ እንላለን። የወራቱ ነው የምንለው ያኔ ምክንያቱም አንድ ካመት በዛው ከተፋ ደረሹ ስለምትይ ማለት ነው።
እንጂ በዚህ ልክ እኔ አንቺ ፍቅር እኮ አንዴ ሚውት አድርጊው ጌታን። ኧረ ሄለን ሰው መጥቷል፣ እንግዳ መጣ። እየሰማ ነው እኮ ጌታ። እሺ እሺ እስማኤል እኔ መቼ ያስፈልጋል? ያው ተጋ በተራ ደንቁሩኝ ወይ ምን ታድርጉ? ቆይ ጌታ ኤችአይቪ ነው የምታስይዙት በንዴት ጋይስ። ቀጥል። ያ ወንዶቹ ከቻፕ ያፋቱ ሊያገቡሽ ነው የሚመስሉት። በጣም ቀንተዋል። እኛ ግን ተመችቶናል። ለምን ተመቸን መሰለሽ? አንደኛ አንቺ ራሷን ብዙ ሀሳብ የለብሽም። ገብቶሻል? በፊት ብዙ ፋይት ታረጊ ነበር እና ብዙ ቶፒክ ላይ ነበር የምታሳልፍ እና ጀስት ይሄ ሶሻል ሚዲያ ነው። ማንም ሰው ከሶሻል ሚዲያ ጋር ሲመቻች ደግሞ አሪፍ ነው። ቻፒ ጓደኛሽ ነው። ሰው በፈለገ ይውሰደው፣ በፍቅረኝነትም በትዳርም በፈለገው ነገር ይውሰደው። ግን አንቺ እዚህ ጋር ምንድነው ፈታ እያልሽ ነው። ቶፒክ ሲኖር ደግሞ በመሀል ታወራለሽ። ገባሻ? አሁን እማማ ወርቄ ማታ ሲሄዱብሽ ነበረ ቻፒን ስለነጠቅሻቸው። እማማ ወርቄ መድኃኒታቸውን አልወሰዱም። የአእምሮ መድኃኒት ይወስዳሉ። ጋይስ አንተ አቦተውና በአንድ ሺህ ሰው ፊት ለፊት የሚነሳ ስም አለ፣ በአምስት ሰው ፊት ለፊት የሚነሳ ስም አለ። አራነት ለይተህ ምታ የሚባል ነገር እና አሪፍ ነው። አንድ ጥያቄ ልጠይቅሽ። ጃፒ የእውነት ጃፒ ነው አገባሽው እንበል፣ ህልሙ ተሳክቶ አገባሽው እንበል፣ የእውነት እማወራይ ትሆኛለሽ? የጃፒ እማወራይ ራሱ ሲጀምር በሪል ላይፍ አባወራ ይሆናል። ጌታ ግን እንዴት ነው ሄለንን የሳልካት? እኔ በጣም እየገረምከኝ እኮ ነው። ሄለን የሆነ ልክ ሲመጣ እንግዲህ ለባልሽ ልክ ሲመጣ ምግብሽን ጠረጴዛ ላይ አቀራርበሽ ምናምን አንቺን ፐርሲላሽን ይዘሽ ለእሱም ቢራውን የሚጠጣውን ቢራ ወይንሽን ምናምን እንትንሽ ቡናሽን ቁጭ ብለሽ ድሪያሽን አድርገሽ ቡናሽን አፍልተሽ እጣንሽን ጨስጨስ እያደረግሽ በዛው ሉባንጃ አጨሳሹ ማታ መስጠትሽ ስለማይቀር በዛው ሉባንጃ ማጨሳሹ ያን ነገር ከዛ ቁጭ ብለሽ ለባልሽ ሁሉን ነገር አሟሙቀሽ አዘጋጅተሽ ምናምን እማወራ ልክ ሲወጣ ባሌ መጣ ተባርክሽ የሆነት ባወራ ትችያለሽ ትሆኛለች። በነገራችን ላይ እግሩን ስታጥያለች ወይ ብትለኝ አግሩ ማለዋል የሆነ ብታገባው ሀቢባን ነው የምትሆነው። ማታ ማታ እንደ ሀቢባባል ምስኪውንም መጠጡንም ታቀራርባለች። መቀስቀሻ ውስጥ አስቀምጠሻል እንቁላለሽ። እነሱን ስታገቢ አምጥተሽ ታስቀምጫለሽ። አንድ ሁለት እንኳን ዱብ ብታደርጊ ልጆቹን ትምህርት ቤት አድርሰሽ መተሽ ዳይፐር ቀይር እያደረግሽ ልክ እሱ ሲመጣ ባሌ ሊመጣ ነው ቶሎ በል አንተ አታስቸግረኝ እንቅልፍህን ተኛ ልጅ ግብ ስራ እያልሽ እንደው የእውነት ለምን ነው እሱ ይህን ኃላፊነት እኮ ከኔ ጋር ሼር ያደረገ የሚኖረው ነው የሚመስለው። ሚስት መሆን አለባት። ቢኮዝ ኦፍ ነው ወይስ አብረሽ እንደ ጎረምሳ አብረሽ ወጥተሽ አብረሽ ልትገቢ ነው? ይሄን ነገር ስማ፣ ሲጀምር አይተኸዋል። የልዑል አይነት መልካል ግርማ ሞገሳል። ለዛ ጥንቅ ነው ማለት ነው። እኔ እንዳገለግል ቆንጆ አይሄዳል። የእውነት ምርኮኛ ሆነሽ ትገዣለሽ። ድምፅሽን በቡትስ አድርገን አብረሽ ዋትሳፕ እያልሽ ወጥተሽ ነው ምን አለው ጌታ የምትቀልድ ነው አትልም። አሁን በዚህ ሰዓት ሄሉ እኮ አሁን እንደዚህ አንተ የምትሆነው በእውነት ያሳደረችብህ እንትን ነው አይደለ? በፊት የምታወራው ነገር ምናምን እና ወይስ ቀንተሃል ሄሉ ልትሄድብህ ሆነ ምናምን እንደ እህት ስለምታያት እንኳን ይኸውልሽ የእውነት እንኳን የእውነት ፍቅር ይዟታል ብሎ አምኑ እንደው ፍቅር ይዞኛል ብላው ብታስገባው እግዚአብሔር ምስክሬ ነው የምልሽ። አብሲት አስተላ ሊጥ እንደምታስጋግረው ነው የምነግርሽ። እንጀራም በላም እሱም እኔም አንበላም። እውነቴን ነው የምልሽ። እንጀራ አብሲት አስቦክታ እንጀራ እንደምታስጋግረው ነው የምልሽ። አሁን በሱ ቤት እኮ እያባረረ ነው። እኛ ስቴክ ነው የምንበላው። እኔም እሱም አይፈልግም። ሄለን እያባረረ ነው። ነገሩ አዝባን ይቀንሳል። አብረን ነው የምንሰራው። ምን ችግር ደውለሽ ሰራና ጠብቀኝ ነው የምትይው። ጃፒ ገብቷል። ጋይስ ከገባ ንገሩኝ እስቲ። ግባ ሄዱን አስገቧት። ተሳትቷል።
አዳሚ ልኮን ጃፒ ሲመጣ እንዴት አድርጋ እንደምዘረግፍ ይዞታል ብሎ እየተደሰተ ባለበት ቦታ ሆኖ እየተደሰተ ቂጡ እየሳቀ ከሆነ በጣም ተሳስቷል። አያውቅሽም ጌታ። እኔ ምን ይመስላል በእኔ ላይ እንጂ እሱ ላይ አስተያየት መስጠት አትችልም። እሱ መተቸት አትችልም። የፍቅሩ እንትን ነው እንደዛ ይመስሏል ምናምን ብሎ ይኸውልህ ጌታ፣ እኔ ምን እላለሁ መሰለህ፣ ሄለን ምናልባት ብታገባ ምሳሌ ብታገባ ላይክ እንደ አበሻ ሴት ምናምን የሚለውን ሳይሆን እሷ በጣም በመነጋገር ታምናለች። ሲሪየስ ራሱ እሱ እያዘዘ ብቻ መኖር እንደማይችል በዚህ አምናለሁኝ። የእሷን እንትን ሳየው እሱ ብቻ እየተናገረ አዞ የሚኖር አይነት ባል አይደለም። እንደገና ደግሞ እሷ እየሰራች ብቻ የምታቀርብ ሳይሆን እሱም እየሰራ አብሮ እሷ ስራ ብትሆን እሱ እንኳን አበሳስሎ ምናምን እሷ ከሌለች ልብስ አላጥቦ እንደዛ አይነት ካራክተር ያላት ይመስለኛል። ላይክ ዝም ብላ እንደ አንድ አበሻ ሚስት እሷ ብቻ እየሰራች ምናምን ይሄን አርጊ እንደሚባለው ሳይሆን ሄለን የምትመስለኝ በመነጋገር ታምናለች። እንደዚህ የሆነ ቀጥታ እሱ ራስ ሆኖ ብቻ እያዘዘ ብቻ ሳይሆን የሚኖረው እሷም ለምሳሌ እሷ ስራ ስትሆን እሱ ቤት ውስጥ ያለውን ነገር ይሰራል። እሱ ቤት ሲሆን እንደዛ አይነት ሴት ትመስለኛለች እንጂ አሁን ልክ አንተ እንዳልከው እንጀራ የምትጋግር ምናምን እንደዛ እንዴ ኢትዮጵያዊ ሴት እኮ ናት። እንዴት ነው የምታስብ? እሱን እንኳን ሲስተሙን ያውቋል። ያው ኢሮፓ አይደለም የሚኖር ሲስተሙን ያውቋል። አብራ የኖረች ቀን በ10ኛው ቀን ነው የሚሰለቻት። እንደዚህ ነበር ሄለን። እኔ የሄለንን ባህሪ እግዚአብሔር ምስክሬ ነው። ይሄ ልጅ እርጉም ነው እያለች ነው በልቡ። አሁን እውነቴን ነው የምላችሁ 10 ቀን አብራ ከሆነች ይሰለቻታል ልጁ። እንዲህ ለአይን ነው የሚሰለቻት። እኔ ለምን አልነግራችሁም? እንዲህ ለአይን እንዲህ ለታዊ ይሰለቻታል። ልክ ቤቷ ላይ ውይ ያ ሰውዬ ለካለ ምን ብዬ ነው ያስገባት ከቲክቶክ አንስቼ ቤቴ ድረስ አንጥቼ ነው የምትለው። እውነት ስልጭት ነው የሚላት። ልክ ስትገባ ደግሞ መነጽሩን አድርጎ ላይ ብላ ሄለን በእኔ አእምሮ ነው የምታስበው። ጃፒ ገላግለና ግባ ጥሩት ጋይስ። ጃፒ ቢመጣ ሁለት ሲሄድብህ ነቅለ ነበር ምትወጣው። ሚባልን ሄልዬ ይሻለናል። ጃፒ ጣና መላይ ከአንድ ወንድ ጋር ትዳር ብለሽ 10 ቀን አትኖር። 10 ቀን ሳይደክመኝ በጣም ነው የሚሰለችሽ ጌታ። እንደውም ተራርቆ ሲሆን ነው እንደውም በአሁን በዚህ በቲክቶክ ሲሆን እንደውም ለዘልቁ ትችላል። አግብተሹ ነው የምልሽ አግብተሹ እሱም ባለበት አንቺም ባለሽበት። ያ መቼ ነው እንደዚህ ያየለብህ? ምኑ እኔ እንጃ ምኑ አይ ውሸት ስለሆነ ነው። ፍቅር ይዞታል ብሎ ካመነ ሰዎች ካመኑ አንድ ነገር እኔ ላይና ህዝብ ላይ ተናገር እንጂ ጃፒ ላይ ትኩረት ወሬ እንዳታወራ። ግለሰብ እኮ ነው ሄሉ ቲክቶክ ሚዲያ ፊገር ነው። እንዳታወራ አስተያየት ይሰጥበታል። ሚዲያ ፊገር አይደል እንዴ? እኔ ላይ ምን ታስባለህ ነው ያልኩህ እንጂ እሱ ላይ አይደል። እሱ ላይ አስተያየት እንዳስብ እስካሁን ድረስ አንቺ ላይ ነው እሱ ላይ ነው እንግዲህ ታሰበ ምናምን ብለህ እሱ ላይ አስተያየት እሱ ጭንቅላት ላይ የሚመለከት ነገር እንዳትስብ። ማዕቀብ ተጥሎብናል። ካሁኑ ጉድ እኮ ነው። እሱ ላይ አንተ አስባል። እኔ ጃፒን ሳስረግጠው ይሄ እኮ መረገጥ አይደለም፣ ካሰበ ነው እንጂ መረገጥ አይደለም። ይሄ መረገጥ ነው። ስንረግጥ ታውቂያለሽ እንደ ጌታ። የኔ አይምሮ ስንት ጊዜ ነው ቤት ተከራይተህ መኖር የጀመርኩት? አይ በምንም ያንቺ አይምሮስ ቤት መከራየት ምናምን አይደለም። አንቺ ሄለን የእውነት ትዳር ይዘሽ ሳይሰለችሽ ትኖሪያለሽ? ሄለን እኔ ለራስ ላቃደል በውሸት እንዳትመሰክሪ። ዝም ብለሽ ወይ ለፊ ውሸትህን ነው እንዳትይ። እውነት ዝም ብለሽ ወይ ለፊ በቃ ጥያቄው ያ እንጂ የእውነት ሳይሰለች አውሩ ተጫወቱ፣ እያወራችሁ እየተጋፋችሁ አውሩ ባካችሁ። አካርቲ አውራ፣ የምታወራው ነገር ካለ አውራ። እኔ ሄለንን አንቺ ከቻቢ ጋር በመሆንሽ ምን ተሰምቶሻል? እኔ ደግሞ ለአንቺ ልጠይቅሽ። በቃ ውስጥሽን ብቻ ነው ማዳመጥ ያለብሽ። የሰውን አስተያየት ተቀበይ። ጌታ አንዴ ቆይ፣ እዚህ ጋር በዚህ አጋጣሚ እንደዚህ
በዚህ አጋጣሚ ደስተኛ ነች ጌታ። በዚህ አጋጣሚ እዚህ ጋር ሚስት ተገኝቶልካል። እንደዚህ አፍቃቷለሁ ስትል አላገባም አልኳት እና ዳሩኝ ብላለች። ቤዛ የምትባለች በውስጥ በሜሴንጀር እየሰማት አይደለም ቲክቶክ ምን ነው ለአንተ ፍቅረኛ ሲገኝ አጣርተህ መስማት በቃ መዳር ነው። በውስጥ ቤታ ነገራት የማዳሪ ዶክተር እንደሆንክ አምጫታ በውስጥ በቃ ሄለን ስራ አስገባሽኝ፣ አመሰግናለሁ። በውስጥ ይነገራል። ፍቅር ደግሞ ያው እዚህ ጋር ቤዛ የምትባል ልጅ የምር እግዚአብሔርን ዳሩኝ እያለች ነው ጌታዬ። እኔ እኮ የዩቱብ ልጆች እናቴ ትሙት የፈለገ ሪሌሽን ሲጀምር የሚቃወሙት እነሱ ናቸው። መቃወም አይደለም ሄሉ እንከን ታመጣላችሁ። እኔም በጣም እንደምታውቁ ነው እኮ እርግጠኛ የምትሆኑት። እኔ እንኳን ራሴን እንደዚህ አላውቅም። እኔ ራሴን እንደዚህ አላውቅም አይደለም። በስነ ስርዓት በዚህ በትዳር ዙሪያ ነው የምልሽ። በትዳር ዙሪያ ጌታ በጭቅጭቅም በንትርክም በአብሮ በመኖርም በሁሉ ነገር በጣም ሬዲ የሆነ አይምሮ ያለኝ ሰው ነኝ እኮ። ሬዲ ሳይሆን ሲቀር በነበረው ነገር ላይ ደግሞ እንደዛው ጽኑ የሆንኩ ሰው ነኝ። በፈለገ ነገር ላይ ዶንት በእኔ ላይ እርግጠኛ እንዳት ተይ እንጂ ራስ ተሸኮነሽ ያልሽው እኔ ራስሽ ካልሻቸው ለዘመናት ከቲክቶክ ከመምጣትሽ በፊት ራስሽ ካልሻቸው ከምታሳይን ባህሪ በብዛት ደግሞ ቶፒኩ ስለ ትዳር ይመጣል። ጌታ ገባሽ? ቶፒክ እናደርጋለን አይደል? ስለ ትዳር ዩ ቲንክ አይ አም ሬሳ ለሰዎች የምትሰጪው አስተያየት አለ። በቀላሉ ለትዳር ያለሽን አመለካከት፣ ለወንድ ልጅ ያለሽን አመለካከት፣ ወንድ ልጅ ትጣያለሽ እያልኩ አይደለም። ፍቅር ሊይዝሽ ይችላል፣ ግን በቀላሉ በፍቅር ውስጥ እንደማትወድቂ ለምን የልጅሽ አባት በልብሽ ውስጥ ትልቅ ቦታ እንዳለሽ ስለማቅ ማለት ነው። ግን በተለያየ በሚመጣው ቶፒክ ለሰዎች አስተያየት አንድን ነገር እኮ ከራስሽ ልምድ ብቻ ወይም ደግሞ ከአንቺ ህይወት ጋር ብቻ አስተጋብረሽ ያወራሽው ወሬ ብቻ እኮ አይደለም። በሚመጣው ቶፒክ ለሰዎች የምትናገሪያቸው ነገሮች አሉ። ስለ ሰው ትዳር ሊሆን ይችላል፣ በቶፒኩ ላይ ትዳር ሊሆን ይችላል ምናምን የምትናገሪያቸው አስተያየቶች አሉ። በቃ ያ ነው። ልጠይቅህ እሰማለሁ። ሄሎ አሁን እንደ አጋጣሚ ተቀየረች። አሁን ማለት አንተ አሁን ፖዙኝ በቃ ባለሽበት እንደ በፊቱ እንደምትይን እንደዛ ሆነሽ መቀጠል አለብሽ አልካት። ሄሉ ሰው ነች እና ተቀየረች። በቃ ፍቅር ደግሞ ምንም ነገር ሊገድበው አይችልም። ገባህ አይደለ? ፍቅር ነው። ዛሲት ምንም ነገር እንትን የምትለው ነገር አያማክርም ሲጀመር እና ተቀየረች። ለምን ጓደኛ ትይዣለሽ? ለምን እንደዚህ ጀመርሽ ብለህ ማለት እንዴት አይምሮ ሊቀበል ቻለ? ኖ ብለህ እንዴት ቆምክ? ማስቆም ትችላለህ? እንግዲህ ከሄለን ፐርሰናሊቲ አኳያ በአንድ ወር እና በሁለት ወር የሚከሰት ፍቅር የለም። ነገርኩሽ እኮ ሄለንን የወረቱ ፍቅር እንዲጀምራት ለማድረግ የልጇን አባት እኔ ለምን አልነግርሽም? የልጇን አባት ከልቧ ለማውጣት ምክንያቱም እዚህ ጋር የሚሰሙ ሰዎች ምናልባት አንቺም ልትሆኝ ትችያለሽ። አሁን በቅርብ ጊዜ እኮ ነው የምትሰሚያት ምናምን ባሏን አቃጥላ በብልቃጥ ይዛ ብለው ነው የሚያስቡት። ያ ነው ሄለን ብለው ነው የሚያስቡት እንጂ ትክክለኛ ማንነቷን፣ ስለ ትዳሯ፣ ስለ ልጇ አባት ማንም በስነስርዓት የዩቱብ ልጆች በፊት የነበሩት በስነስርዓት እንደው ቲክቶክ ላይ ካሉት ምናልባት ኩል ያለታቅ ትችላለች እንጂ ከዛ ውጪ እኔ በስነስርዓት አብዛኛው ህዝብ አይምሮ ውስጥ ያለው ባሏን ገላ አቃጥላ በብልቃጥ ይዛለች የሚል ብቻ ነው አመለካከት። በዚህ ልክ አታቋትም ሄለንን። የሄለን ባሏ አቃጥሎ በብልቃጥ ያለ ባል ነው የሚያወራው ይሄ ልጅ። ይሄ እንትና ማን ነበረ ስሙ ጠፋብኝ። አሁን ጃፒ የልጇን አባት ከልቧ ለማውጣት 5 ዓመት ቢያንስ ይፈጅበታል። በትንሹ ነው የምልህ፣ በትንሹ በሁለት ለቆይ ጌታ ሰው እኮ ድንገት ተያይቶ ፍቅር ይይዘዋል። አንተ ሰው ካላገኘክ የምታፈቅረው ካላያስክ በቃ ሰው ሁሉ ሰው የሚያፈቅር አይመስልም እንዴ? እንዴት ነው የምታስበው?
ወንጌሉ ቆይ ግን አንዴ ወንጌሉ ግን አንዴ ማለት ነው ወንጌሉ ሄለን በእንደዚህ በሁለት ወር ፍቅር ይዛታል ብለሽ ታስቢያለሽ? ግን አረ በሚዲያ ነው በአንድ ቀንም ሊይዝ ይችላል ፍቅር። እኔ አሁን ሄለን በአንድ ቀንም ሊይዛት ይችላል። ወንጌል ስሚኝ አንዴ፣ በሚዲያ ነው የምልሽ። ኖርማል ህይወት በእውነተኛው ህይወት ሊይዝ ይችላል። ማንም ፍቅር በመላመድ ግን በእንደዚህ በሚዲያ ይዛታል ብለሽ ታምኛለሽ? በሚዲያ አይደለም። ልጁና እሷ ተቀራርበው ስንት ጊዜያቸው ነው ጎን ለጎን ሲያወሩ? የሆነ ነገር የሳባት ነገር ቢኖር ብታፈቅረው ምን ችግር አለ? ቢይዛት ሳው ይዟታል። እሺ በእኔ ይዟታል። አሁን ቀረበሽ ማለት ቆይ ልንገርሽ፣ ፍቅር አይዛትም አይደለም። አሁን ለምሳሌ እንደ ወንድም የሚያጽናናሽ ሰው ይኖራል። ባዘንሽበት ሰዓት እንትን ይልሽ ያን ሰው ፍቅረኛ ብቻ ነው አድርገሽ የምትይዥው ወንድምሽ ሊሆን ይችላል። ማፍቀር አትችልም እኮ ነው እናንተ ያላችሁት። ኖ እናንተ ሄለን ማፍቀር አትችልም። 5 ዓመት ሳይሆናት አላልኩም። ወንጌል አላልኩም። እኔ አላልኩም።